ጆሲኒ ቆንጆ ወይ ማሪ ፊልም መግባት ፈልጋለሁ ዛሬ እኔም መግባት ፈልጋለሁ ግን ገንዘብ ይዘሻል አይደል የምን ገንዘብ ነው አሁን 50 ብር መክፈል ከብዶ ነው እንዴት አይከብደኝ እኔም እኮ እንዳንቺ ተማሪ ነኝ እሺ ዛሬ የት ነው የምናመሸው ትምህርት መማር የምፈልገው እኮ ታውቃለህ የት ለዋል የት ሊድ ብዬ እንዳልጨናነቅ ስለሚያደርገኝ ነው አይዞሽ እኔ ቆንጆ አው ደዛ በእናትህ ሲኒማ ቤት መግባት ባንችል የሶስት ብር ቺፕሳችንን በልተን በቸርችል ጎደራ ጭራሽ ትንብለን ይንቀነሳል ታዲያ ሰላምዬ ወይዬ ዛሬ አብረሽኝ አታድርም እሺ ግን ሙሉ ወጪን ከቻልክ አራጣጣ የለውም ራት ግብ እንበላለን መጠጥ ካሁን በኋላ የምትጠጪ አይመስለኝም ያልጋ ውጪ ደግሞ ታግዥኛለሽ አብረን አይደል ምን እንስናለን ትገርማለህ እባክህ እንደውም ዛሬ አይመቸኝም ገንዘብ ለኛም ስላልኩሽ ነው እንደማይመችሽ ስሜት ታስገብተው ወዴት ነው የምትሄደው ስሜት ታዲያ እሺ የሚደርስብኝን እሰጣለሁ ሚኪኔ ቆንጆ ምን እንዳማረኝ ስትገምት እግዝም ያንተ ደግሞ ቆንጆ የሚበላ ነገር ለምን እጃችንን ታጥበን ጊዜ አንበላ አንተ ደግሞ ችግር አለብህ ወሬ ትወዳለህ እንዴ ሲያስረግዝ ምንድነው ማለት ማን አስረግዘ ነው አርግዘሽ መስሎኝ አማርኛ ምናምን የምትዩ ሚኪ በጣም ይቅርታ ነው ኮሌና ነገር መስሎኝ ነው ጠልቀሽ እሺ ፍሽንም ፍቅርሽንም ይችላል እኔ ምንም ወደፊት ስንት መኪና ይኖርናል በጣም ብዙ ልጆች እንደሚኖሩ እርግጠኛ ነኝ መኪና እንኳን እንጃ እሺ እኔ ልገምት አትገምጂ ወደፊት ያንቺን የወር ወጪ መሸፈን የምንችል ከሆነ ሌላ ነገር ያስፈልጋል እሺ እኔ መመኘት አልችልም ምኞት ብቻ ምን ያደርጋል እንዴ ያንቺ አንድ ቀን ወጪ የኖር በጀቴ እንደሆነ ያወቅሽ ከይባክ ከፈለኩ የኔ አይደለም የቤተሰቦቼ ሙሉ ወጪ የሚሸፍን ወንዶች መልጦኛል ይሄን ደግሞ ዳንቅጣ ታውቃለህ 70,000 ብር ይያለሁ 70,000 ብር ምልክት አየው ሺባያዘውን ገንዘብ ቦርሳ ሙሉ ገንዘብ እኮ ነው ሊንዳ እና አንቺ እኮ የሁለት ዓለም ሰዎች ነን አንቺ ገንዘብ እኔ ደግሞ ፍቅርን ተርበናል አይዞ አንድ ቀን ትጠግበዋለህ
ቆይ አንድ እስኪ ተረጋጉ። መቶ በብርና በሚስት ቀልል። እሺ ውዴ ንግግርህን ቀጥል። በእውነት ስራችን እጅግ አሳፋሪ ነው። ሊንዳ አሳፋሪ ስራ ነው የሰራሽ። እሺ ቆይ ገንዘቡ ምን አድርገው? እኔ ገንዘቡ ለባለቤቱ ቢመለስ ነው እንፈል። እኔ እንደዛውኛ ያመጣሁት ለዋና ብር ባይ ነው አይደል እንዴ? አንተ ደግሞ አንተ ቆይ ምን ሆነ ነው እንደዚህ የሚያንበቆብቅ? ወንድ ልጅ አይደለክ እንዴ? ቃል ምንድነው? ጋይስ እሱን ተውትና ለምን አንከፋፈለው? ኖ ከምንከፋፈለው ለምን ፈታ ዘና አንልበት? በቃ ሁላችሁም እንደዚህ ነው የምታስቡት? በቃ እንደዚህ ካሰባችሁ የሚመጣውን ትችላላችሁ። ከምንከፋፈለው ገንዘብ አላፊ ጠፊ ነው። ሊንዳ እንዳለችው ወጣ ብለን ፈታ ብንልበት። እሺ በሀሳቡ ተስማማን። ወዴት እንሂድ? እኔ አንድ አይዲያ አለኝ። ለምባቡ ጋር ያንሂድ። ከሄድንማ ራቅ ያለ ቦታ ነው የምንሄደው። እንዲያውም ፖሊስ ባየን ቁጥር ከምንሳቀቅ ራቅ ያለ ቦታ ለአንድ ሳምንት ዘና ፈታ ለምን አንልበትም? ሰውየው እኛን ፈልጎ ሲያጣ እኛ በሰላም ወደ ትምህርት ቤታችን እንመለሳለን። ጎሽ ጎበዝ እኮ ናት። ጎበዝ ብሎ ነገር የለም። ምንም ጎበዝ ብሎ ነገር የለም። ሳሚ ተረጋጋ። ሳሚ አትበኝ። እኔ ነውር አይደል እንደ ገንዘብ ከመሬት አንስቶ እንደዚህ መዝናናት። እኔ ነገ ወደ ክፍለ ሀገር ሄዳለሁ። በቃ ሳሚ ፕሊዝ። ቆይ አንድ ሀሳብ መጣልኝ። ለምን የሆነ አሁን ካለንበት ሙድ ወጣ ብለን የረፍት ጊዜያችን ለምን ወደ እነ ሳሚ ሀገር ጎብኝተን አንመለስም? እሱም አሪፍ አይዲያ ነው። ረፍት አይደል እሄዳለሁ። አዎ በቃ እንስማማ። አሁን እኔ እሄዳለሁ። ሳሚ ተረጋጋ። በጣም አሪፍ አይዲያ ነው። እሺ እንደውም አሪፍ ነው። በቃ እንደዚህ ነው የምታስቡት? አንድ ሰው ሀሳብ አነሳ ይሁን ይሁን። በቃ እንደዚህ ነው። ሁላችሁም እንዲህ ነው የምትስማሙት? ናይስ አይዲያ። በጣም ደስ ይላል። በቃ ወጣ እንበል። ከዚህ በኋላ አንድ ሀሳብ አንቀበልም። መቼ እንሂድ? የሚመጣውን ነገር ግን ትችሉታላችሁ። ይሄ ጊዜ መስጠት አያስፈልግም። ከሄድን ዛሬ ነው ረፍት አይደል? ምን እንሰራለን? በቃ ዛሬ ስንጨፍር እናድራለን። ነገ ሳሚ እኔማ ነገ ጎፋ ነው የምሄደው። ጋይስ ቤተሰብ የምናሳምንበት የአንድ ሳምንት ጊዜ ይሰጣል እንጂ ምን ሆናችኋል? አንድ ሳምንት? ኧረ አንድ ሳምንት በጣም በዛ ጋይስ። ምን ሆናችሁ ነው? ይሄ ቀላል ነው፣ ማሰብ ነው። ይሄ አንድ ሳምንት ጊዜ ለቤተሰብ ለማስፈቀድ አንድ ነገር ልንገራችሁ። እሺ የሆነ ፊልም ርዕስ ትናገሩና እዚህ ፊልም ላይ ታጭቻለሁ ልተውን። በቃ ስለዚህ ቀረጻው ክፍለ ሀገር ነው ትላላችሁ። አሁን ደግሞ ውጭ ለማደር ፊልም አሪፍ ዘዴ እኮ ነው። ውጭ ለማደር አሪፍ ሀሳብ። በቃ ገንዘብ ስጠይቋቸው ነው ወላጆች ገንዘቡን ላለመስጠት ይሆን ያልሆነ ጥርጣሬ የሚያዩት። እናንተ ገንዘብ አትጠይቁ። እርግጠኛ ነኝ ሁላችሁም ይፈቀድላችኋል። በቃ ሞክሩት። በቃ ወደ ቤት ተበተኑ። ቤተሰብ አስፈቅዱ። አንድ ሰዓት ላይ እዛ የምንገናኝበት ሆቴል እንገናኛለን። የሚመጣው ነገር ግን እናንተ ትችሉታላችሁ። ገዚ አቤት። ብሩን አንተ ያዝ። አኔ እንደ መኪ ብሩን ያዝ። እንዴ ምን ታካብዱት? ያዝ ብሩን ያዝ። ና ስማ ሊንዳ እንዳታምናት። ፖሊሶች ይዟት እንደሆነ እኔ ግን ቤት የሚሄዱን ሀሳብ አልወደድኩት። ለምን? ሼባባ ፖሊስ አስዟ ቢሆንስ? ልክ ነሽ። አረ ሊንዳ ስልክ ታጫጫጫ አንቺ ሄሎ ሄሎ ሚኪ ሊንዳ፣ አንቺን እየጠበቅን እኮ ነው። ቤት ነኝ ያለሁት።
ቤተሰብ አልፈቀደልኝም። አረ እንደምንም ነኝ በእናትሽ እንዴ ምን ማድረግ አለብኝ ቤተሰብ ካልፈቀደልኝ? ጆሲ እኮ ያላንቺ ይደብረዋል። አውቃለሁ ሚኪዬ አልቻልኩም በቃ ባይሆን የኔን ድርሻ በባንክ ላኩልኝ። ኦ መልካም ጉዞ። ምን አለች? ምን አይቺ ደግሞ ምን ያለ ገንዘብ ደሞ አይሰራም እንዴ? ገንዘቡን በባንክ ላኩልኝ እኮ ነው የምትለው። እቺ ደግሞ በቃ እንሂድ። ከብቱ ያልቃል እንጂ መብላት ቋንጣ ነበር አላባይ። እናንተ ገንዘብ ያልቃል እንጂ መብላት እንዲህ ነበር ነው። እኔ ምለው ሚኪ አሁን ደግሞ ምን እንዳማረኝ እስቲ ገምት። ሌላ ክትፎ እውነት ምን እንዳማረኝ ንገር። ከአዝማሪ ጋር መጫወት ይጅል መጣ እንግዶቻችን እንኳን ወደ ውብ አቦፋ ሳውላ ከተማ በሰላም መጣችሁ። እንግዶች ወላችን እንዲታወቁ እንግዳ መሆናችሁን ያው በስራ ልምድ ነው። ወዳታይ ደንበኞቻችን ስለምናል እዛ ነው ገመት። ምን ልታዘዝላችሁ? ህገወጥ ምግብ አለ። እውነት ህገወጥ ሳሚ አሪፍ ነው ምግቡ እሱ ይሆን አይደል? እሺ እኔ ጌታ ህገወጥ የሚለው ምግባችሁ ትንሽ ወጣ ያለና ጥሩ ይመስለኛል። ፕሊስ እሱን ታዘጋጅልን። እሱ ይሻለናል። እኛም ራሳችን ህገወጦች ስለሆነ ውሃ ቀዝቃዛ ውሃም እንዳትረሳ። አንተ ምን ለማለት ፈልገህ ነው ህገወጦች ነን ያልከው? እና ህጋዊ ነን? እባክህ ዝም በል አንተ። ያሾፍክ መስሎ ከሆነ ተሳስተሃል። እሺ ቆይ ሰው ሀገር እንዳለን ረሳው እንዴ? ቃሌ ምን ነካሽ? ሀገርን መግባት ረሳሽ? በነገራችን ላይ ነው ከዛሬ በኋላ ጎፋ ዙሪያ ላይ ያሉ አጎራባች ወረዳዎችን ዞረን ጉብኝት እናደርጋለን። ቱሪስት መዳረሻዎች አሉ። ዋሻ አለ፣ ተክል ድንጋይ አለ፣ ተፈጥሮ አለ፣ ተራራው አለ። አይታችኋል ግማሹን እዚህ ጋር እየመጣችሁ። ስለዚህ ግማሹን አይደለም ከግማሽ በታች ነው ያየነው። ገና ነው። ገና ዞረን ሁሉንም እናያለን። ከዛ በኋላ ወደዚህ እየመጣን እያደረን እንዳስፈላጊ እውነታው ነው ምን ዞሮ ነፃ ሆነን ማለት ነው። ስለዚህ ጉብኝቱም ዛሬ ተጀመረ። ግን ፖሊስ በሌለበት
ሳሚዬ የእውነት እዚህ ቦታ ተወልዶ ማድረግ በጣም መታደል ነው። ጆሲ ብቻውን ቦርሳውን ታጥፎ አያሳዝንም? እውነትህን ነው። ከፈቀድክ አቅፌ ልተኛ። ስነ ስርዓት እኔን ለማናደድ ብለሽ ጆሲን ያዝ እንዳትረብሽ። አንተ ቦርሳውንስ እሺ ያስከበት ፍራፍሬ ብሩን ለምን ያስከው? የት ጥዬው ልምጣ ገንዘቡን? እንዴ ሊንዳ እኮ የለችም እዚህ። አናግሪሽ ለጎራሽ አይደለም ይህ ሴሎ ዋሻ ይባላል። ሴሎ ዋሻ ደግሞ በጣሊያን ወረዳ ጊዜ ማለት ነው። እሺ ና
ምንም ነገር ይወጣልን። በጣሊያን ወረራ ጊዜ ሴቶችና ህፃናት እዚሁ ገብቶ ነው ሞታቸውን የሚያተርፉት። በጠላት ወረራ ጊዜ ወደ ውስጥ መግባት ይችላል። ምንም ችግር የለውም። ከሌሊት ወፍ ሌላ ነገር የለም። Ahora vida. Ay, Sara, du gehst. Oi, fayetto. No, Josi, ህፃን ቀልድ አትቀልድ ጆሲ። እስቲ ወደ ላይ ወጣ ብለን እንፈልገው። ኔትወርክ ወዳለበት አካባቢ ሄደን ስልኩን ሞክር። ምናልባት ወደ ከተማ ተመልሶ ይሆናል።
ላም ባልዋለበት ኩበት ለቀማ ሆነኛ ፍተሽ ጆሲ ቢመጣ ኖሮ እኮ ወይኔ ጉዴ ላስተናጋጆቹ ነበር መልእክት የሚተውልን። ለምን አስተናጋጆቹን አንጠይቃቸው? እናንተ ሰዎች አብዳችኋል። ጆሲ እርግጠኛ ነኝ እዚህ አልመጣም። ለሱ መጥፋት ደግሞ ተጠያቂዎች እኛ ነን። ስለዚህ ማናችንም ቢሆን ከኛ ምንም ሚስጥር መውጣት የለበትም። ያቺ ማትረባ ገንዘብ ሰረቀች፣ እኛ ደግሞ እሱን አጣን። በቃ ልጃችንን አገኘን ማለት ነው። እሺ የት ሄዶ ይባላል? እኔ እንጃ። Panati. Ay be. ባካይ ስለወንድ ልጅ ብላችሁ አይደል? ረጋ በለ። አንተ ማን ነህ? የሆኑ ሰዎች ሊገሉኝ ነው። ባካችሁ እኔ ንጹህ ሰው ነኝ። ረጋ በለ። ወንድ አይደለም እንዴ? ማን ነው የሚገልህ? ያላቃቸው እዚህ አካባቢ ሰዎች ናቸው። አሃ አይዞህ፣ ምንም ማንም አይነካም። አይዞህ። Ay koy basiga. ረጋ በለ። ማንም ሰው እኛ ያለን አይነካም። ባልና በቃ ተቀመጥ፣ ቡና ጠጣ። በጣም ነው የሚገርመው። እናንተ እንደዚህ በቃ ይሄ ጨበሬ ፀጉሪ አንጨፍራ ሲጥመጣበት ብትደነብርና ብትጮህ ምን ይገርማል? ፀጉር ያስፈራል እንዴ? እንዴት አያስፈራ እንዴ? ኢትዮጵያ እኮ ብዙ ብሔር ብሔረሰብ ያሉባት ሀገር ውድ ሀገር ነች እና በዚች ሀገር አየህ ሃይማኖት ከሃይማኖት ቋንቋ ከቋንቋ ምን እንደሚለያይበት ሁሉ አንደኛው ማህበረሰብ ከሌላው ማህበረሰብ ይለያያል እና እናንተ የከተማ ወንዶች እንደዚህ ፀጉር ማሳደግ ውበት ሊሆን ይችላል። በእኛ ሀገር ግን እንደዚህ ብዙም አልተለመደም። እናንተ ጭራዋ የቀረች ሰይጣን መስላይ ስትሄድባት ብትጮህ ምን ይደንቃል? እኔማ መቼን ሁሉ አወኩ። እኔ እኮ ወደ እሷ የሄድኩት ቀልቤን የገዛችውን ቆንጆ ለማናገር ነበረ። አይ ብቻ አንተም እሷም ጥፋት የለባችም። ግን አንተ ይኸው ያሁሉ ገንዘብ ውሃ ጨምራ መምጣት አልነበረብኝ። በመንገድ የማይሰው ሁሉ እኮ የሚገለኝ መስሎ ነው የታየው። እንደ አለማወቂ ነው። የጎፋ ህዝብ እኮ ደግና እኮ እንግዳ ተቀባይ እኮ ነው። አይ አንተ ልጅ ባላውን ወደ መንገዳችን ሂድ። ዋይ ጉድ! አይ አንተ ልጅ normal go back. Kamar gini. እየመጣ ነው። አሁን አይቻልም አይሆንም ቢለን እሺ ምንድነው የምናደርገው? በቃ ጎዳና መውጣት ነው። ምን አማራጭ አለ? ዝም በሉ። ምን ልታዘዝ? የጎደለ ያልተመቻችሁ ነገር? አይ ሁሉም ነገር በጣም ደስ ይላል፣ ተመችቶናል። እዚህ የነበረውን ጓደኛችንን ታውቀዋለህ? ፀጉራሙን ምን ሆነ? አይ ምንም አልሆነም። አዲስ አበባ ቤተሰብ እናት ታማለች ተብሎ ተደውሎለት እኔ በሞትኩኝ። ምስኪን ልጅ ነበር። ምስኪን ልጅ ነው። በጣም ምስኪን። ያኔ እኮ የሳምንቱን ያልጋ ሂሳብ ሲዘጋ እኮ 100 ብር የለቀቀልኝ ልጅ ነው እኮ ምስኪን። እኛም በስልኩ ተደናግጠን እንዳለ ገንዘባችን እሱ ቦርሳ ውስጥ ነበረ።
ነው ወይስ ከሚመጣ ወይ በባንክ እስከሚልክልን እዚህ መታወቂያ ሲዘን እናንተ ሆቴል እንድንጠቀም ልናስፈቅድ ነበር። ኧረ ችግር የለው ችግር የለው እንደ ቤታችሁ ቁጥር እሺ እናመሰግናለን። ሶስሞ ጋሽ ሶስሞ ካላቶስ ጋሽ ግን አንዴ ላስቸግርህ። ምን ነበር? ውሃ ታመጣልኛለህ? ስንት ሊትር? አንድ ተጣ እንዴ ምን ሊትር ምን ያስፈልጋል? ሰላም ላንቺ በብርጭቆ የመድኃኒዓለም ውሃ ይቻላል። ችግር ሶስሞ አንተ ምንድነው የምታካብደው? ምንድነው? እንዴት ነው የኛ ሀገር ኑሮ ወደድከው? አዎ ቆንጆ ኑሮ ነው የምትኖሩት። የምትፈልጉትን ነገር ከጓሯችሁ አግኝታችሁ ሳትጨነቁ እውነተኛ ኑሮ የምትኖሩት እናንተ ብቻ ናችሁ። እናንተ ከተማዎች ጥሩ ኑሮ አንኖርም እንዳትለኝ ብቻ። ከተማም እኮ ብዙ ዘና የሚያደርጉ የህይወት ማጣፈጫ ጮም እንዳለ አውቃለሁ። በእርግጥ አእምሮን ዘና የሚያደርጉ ነገሮች ሞልተዋል፣ ግን እነሱን አግኝተው ለመዝናናት ገንዘብ ያስፈልጋል። እዚህ ገንዘብ ያለው የሌለው እኩል በወፎቹ ዝማሬ በወንዞቹ ጅረት እንደዚህ በተፈጥሮ ዘና ብሎ ይኖራል። እዚያ እኮ ገንዘብ የሌለው ነዳያን በስራ የደከመ መንፈሱን በወያሎችና በመኪኖች ጩኸት ነው አእምሮን የሚያጨናንቀው። አሁን ጥሩ ስሜት ላይ ያለ ይመስላል። ወደ ጓደኞቹ መሄድ ትፈልጋለህ? በጭራሽ። እና ምን ተሻለኝ ትላለህ? ምን እንደማደርግ አላውቅም። ቆይ ገንዘቡ ጠፋብኝ ብላችሁ እንዴት ነው የሚያምኑ? ነገሩ ይከብዳል፣ ግን እኮ እውነት ነው። አየህ እንደው እድላችሁ ክፋት ገንዘቡ ውሃ ወሰደው እንጂ መንገድ ላይ ቢሆን ኖሮ 5 ሳንቲም ሳይጎል ታገኝ ነበር። አየህ መንገድ ላይ ወድቆ የተገኘ ገንዘብ በእኛ ሀገር ለግል ጥቅም አይውልም፣ ነውር ነው። አጎቴ አሁን ዳይ ሃይሳኒ ማስተራድ አይስ ማርት አንዴ ሽንቴን ሸንቼ ልምጣ። ምን የጫፍራራ አንቺ አስደነገጠኩ። ዋና ከማን ጋር ነው የምታወራው? ሰላም አይደለም? በቃ የኛ ድካም ከንቱ ልፋት ነው። በማያውቀው ሀገር አምተን የጅብራት እናድርገው። ወይኔ ጆዚ አባታችን ሄደን እንፈልግ። ጆሲን የበላው ጅብ አልጮህም። በቃ ከዚህ በኋላ ጆሲን የማግኘት ተስፋችን ያበቃለት የሞተ ነገር ነው። ሚኪ ምን ሆነሃል? ጆሲ አይሞትም። የታለታ በቃ ጆሲን እናገኘዋለን። እንደዛ አትበል። ቃል የጆሲ በህይወት የለም፣ ሞቷል። ጆሲን አናገኘውም። ቆይ አራሶች እናንተ አብዳችኋል። ሚኪ አብዳችኋል። ዝም በል አንተ ነህ ለዚህ ሁሉ ህይወት ተጠያቂው አንተ ነህ። ለዚህ ያበቃህን አንተ ነህ። ለጆሴፍ ሞት ደግሞ ተጠያቂው አንተ ራስህ ነህ። ሚኪ ልቀቅኝ። ተረጋጋ። ነገ ወደ አዲስ አበባ እንሄዳለን። እሺ የትራንስፖርት ገንዘብ ከየት አባታችን ነው የምናመጣው? እግራችንም ቢሆን እንሄዳለን። ሚኪ ተረጋጋ እንጂ ድፍን 1 አመት ሙሉ በእግራችን እንድንሄድ ትፈልጋለህ? 2 አመት ለምን አይሆንም? ሚኪ ተረጋጋ። እንዳትነካ ና ቆይ ረጋበል እስኪ ረጋበል። እኔ ትራንስፖርትን ላፍለ የጆሲ ዱካ ከታወቀ እኔ ትራንስፖርትን ቦላ አመቻች እንጂ ቤተሰብ ጋር
እናንተ በዚህ ሰዓት እንደዚህ ትጣላላችሁ? ቢማ ይሄ የምትበላገጫል አላኮ ወይም ሽፈራ ይባላል። እንዴት አይነት ፍቱን መድኃኒት መሰለ። እናንተ ጋር ሰዎች የስኳር ደም ግፊት እና የጨጓራ በሽታ ተጠቂዎች ብዙ ናቸው አይደል? እኛ ግን በዚህ በሽታ ብዙ አንጠቀም። ለምን? ይሄ አለኮስ ነው የምንመገብ። ታዲያ ለምን ይህን ቅጠል ወደኛ አትልኩልንም? በብዛት አይደለም እንጂ እኮ እናንተም ጋር ሺፈርና ሞሪንጋ ሻይ ተብሎ ይሸጣል አሉ። አይ እኛ ጋር በብዛት ይመረታል። ታዲያ ይሄ ምርት ባለሀብቶች መጥተው ቢያለሙ አንደኛ ለህብረተሰቡ ጤንነት፣ ሁለተኛ ደግሞ ለእኛ የገቢ ምንጭ ሊሆን ይችላል። አየህ እና ማህበረሰቡ ጤናማ ይሆናል ማለት ነው። ቢላ ቢላ ከማርታ አስተዋወቅከው? ሽንቴ ልጅ ና ብሎ እኮ ጠፋ። የጎረቤት ልጅ ነች? ኧረ የእህቴ ልጅ ነች። ትምህርት ቤት ሲዘጋ እኔ ለመርዳት ትመጣለች። አሁን እዚህ ልትሆን የመጣችው? አዎ አንተም እኮ በቃ አጫዋች አገኘ አይደል? አጫዋች እኮ አገኘ አንተ። ዛሬ ከባቢ ወጣቶች ጊሶሌ ጨፍራሉ። አንተ ስለምን ከማታ ስትጫወት አምሽታ አትመጣም? እናቱ ሙቱ እንዴ? እንደሱ ከሆነማ ይሄ ጨፍራራ ጸጉሩ ተላጭቶ አምሮበት መሆን አለበት። አሳሚሬ ነው የሚላጭ እኮ። ፈቃደኛ ነው? አዎ ማርታ ሳትመጣ ነው መላጨት የምፈልገው። አሹ አሳሚሬ ነው የሚላጭ። ቢላ 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 እንጂ ቢላ ወከን ጸጉርህ እኮ በጣም ያምራል። እውነት እውነት? ጸጉርህን ብትላጭ ግን ምን እንደምትመስል ታውቃለህ? እሺ። አይ አያንቻለም ስንቱን ታሳያለሽ።
ጭፈራውን የወደድከው ትመስላለህ። በጣም ግሩም ምሽት ነበር። ከዚህ በፊት ጊሶሌ ጨፍረህ ታውቃለህ? አላቅም። አንቺ ግን በጣም ጎበዝ ጨፋሪ ነሽ። ዛሬ እኔ ባልኖር ቤት ድረስ ማን ነበር የሚሸኝሽ? ማንም፣ ብቻዬን ነበር የምመጣው። አትፈሪም? ምን የሚያስፈራ ነገር አለ? ቀን ቀን እኮ ብቻዬን ነው ከፍቶች ጫካ ስጠብቅ ሞለው። በጣም ጎበዝ ነሽ። ለምን እኔ ከብት አብሬሽ ትጠብቃለሁልኝ? ደስ ይለኛል። የሚያጫውተኝ ሰው አግኝቼ ነው። አይ ሀገሬ ረሃብና ጥጋብ የሆነች ሀገር። እዚህ በያጡ የሚበሰብስ የማንጎና ፍራፍሬ ብዛት አንድ ክፍለ ከተማን ይመግባል። እኛ ርቦን አናውቅም። የተፈጥሮ ሀብታሞች ነው። ዮሴፍ የአባዬን ማሳ ባሳየ ጉድ ነው የምትለው። አባትሽ ጠንካራ ሰው እንደሚሆኑ ገምታለሁ። ለምን ምንድን ነው የሚያመርቱት? ጥራት ያለው ሰሊጥ፣ ኮረሪማ በብዛት ይመረታል። እንዲሁም እኮ የቡናና የፍራፍሬ ማሳዎች አሉ። እጅግ ደስ ይላል። ዮሴፍ። አቤት የኔ ቆንጆ። የኔ ቆንጆ? እኔና የኔ ቆንጆ አልከው? አዎ በጣም ቆንጆ እኮ ነሽ። ወደ አዲስ አበባ መቼ የምትመለሰው? ምን ነው እንዴት ትፈልጊያለሽ? አልፈልግም። ሁሌ ከኔ ጋር አብረህ ትጠብቅ ደስ ይለኛል። ታዲያ ለምን ጠየቅሽ? አዲስ አበባ እንድታስጎበኘኝ ፈልጌ። አብረሽኝ ትሄጃለሽ? አዎ፣ ግን አሁን አይደለም። ትምህርቴን ጨርሼ ለጉብኝት ብቻ ነው መሄድ የምፈልገው። እሺ። ለምንድን ነው አይኔን የምታየው? አይንሽ በጣም ስለሚያምር። ገጠር ኑሮ ይሄን ይመስላል። ወደድኮ? አይ በማዶ አይኮ ከሜቶ ባካ ምንም ችግር የለም ተጫወቱ። ኢማሳስ ማሳ ኤልሳ ኤሮ ማርታ እንዴት ነው ዮሴፍ? ከብት መጠበቅ በደንብ ይችላል? አዎ ጎበዝ ነው። ዛሬ ሲያጫውተኝና ሲያዝናናኝ ነው ያለው። አዝናናሽ? አዎ። እሺ ታዲያ አንቺም ማዝናኝ ብቸኝነቱ እንዳይሰማ። እናንተ ከብቶቹ ጥሩ ጊጦሽ እንደዋላችሁ ያውቃሉ እና ላሞች በሙሉ ጥሩ ወተት ነው የታለው።
ማርቲ ከጓደኞችሽ ሁሉ አንቺ ነሽ በደንብ አማርኛ መናገር የምትችይው። እንዴት ልትለምጂ ቻለሽ? አባቴ አማርኛ በደንብ ስለሚናገር ለማውራት ብዙም አልከበደኝ። እነዚህን የሚያማምሩ ከብቶች እየጠበቅሽ በወፎቹ ዝማሬ እየተዝናናሽ ከጓደኞችሽ ጋር መጫወት፣ መጽሐፍት ማንበብ፣ መብላት ስትፈልጊ ደግሞ ፍራፍሬ፣ አትክልት፣ ወተት እንደ ውሃ እየጠጣሽ መኖር ማርቲሙች ያንቺ ህይወት እኮ ያስቀናል። ይህን ሁሉ ለማግኘት ብዙ ልፋት እንዳለው ታውቃለህ? አትክልት ፍራፍሬ ለማግኘት ተክተህ መቆፈር ማረም ይኖርብሃል። ወተት ደግሞ ለመጠጣት ከብቶችን መንከባከብ፣ ለከብቶች ጥሩ ግጦሽ ማዘጋጀት ይጠበቅብሃል። አዎ ብዙ አድካሚ ነገሮች ይኖሩትም ደስ የሚሉ ነገሮች ደግሞ አሉት። ልክ ነህ። እኔ ሀገሬን እጅግ በጣም ወዳታለሁ። እኔም ይህን አካባቢ ሳላይ እስካሁን በመቆየቴ እጅግ እጸጸታለሁ። የምድር ገነት እኮ ነች። ከአዲስ አበባ እኮ ለምን እንደመጣ አላጫወትከኝ? ሌላ ቀን አጫውትሻለሁ። ይልቃ ጉርሺ እንደናት ለነገሩ ጣይ ያገልግሎት ጊዜው አልፏል። ትጥቀና ያልከ በእናትሽ እንዴት ያለው ሳይቃ መሰለሽ። ምን ይደረጋል? አይዞ አይክፋ እኔ ጋር አለ እሰጣለሁ። አንቺ ጋር ምን ይሰራል? ማለቴ ምን ልታደርግ አምጥተሽ ምን ይሰራልሻል? ይሄን ወሳኝ ዕቃ ከገበያ ነው ገዝቼ አመጣሁት። ቆይ እንዲያውም ልስጥህ። እቺ ነው ነው አይንህን ጨፍንና ልስጥህ። ጨፍን። እሺ እንዴ አይሻረጥሽም። ማርቲ ወይ ማዘር ምን አሉ? አንተ መሆንህ አልታወቀም። ሚጡ ሲያቅለበልባት የውሃውን ቅል ይዛ ተገኝታ እሷን አትብላ ተገርፋለች። ሚጡን ገረፏት? እና አንቺ ዝም አልሽ? ምን ልበል? አንተ ግን ባንዴ ወዴት ነው እንደዚህ የተሰለብከው? በቃ ማዘርን ይቅርታ መጠየቅ አለብኝ ማለት ነው። በቃ አልፏል ተው። አንተ ደግሞ እኔን ለመጥቀፍ ብለህ እንጂ አውቃ ያጠፋኸው ጥፋት አይደለም። ይልቅ አመሻሽ ላይ ገበያ ተልኬያለሁ፣ አብረኸኝ ትሄዳለህ? ሩቅ ነው? ብዙም አይርቅም፣ የአንድ 20 ደቂቃ መንገድ ነው።
እሺ ደስ ይለኛል። ገንዘብ ይዘሻል አይደል? አዎ። ማነው አስተናጋጅ? ምን እባክህ የሚያፈስ ዕቃ ሰጠን እኮ አመላለስን አይደል? ወይ ጦሶ አፈሰ እንደ በጣም አይኮይ በእንታቢ ማዞዛ ኦይ ባባ ወያዳይ ፍራዞ አውተታ እየቀለደ ነው እባክህ። ማነው አስተናጋጅ? አቤት ኤሮያስ እንዲያ ማነው ከይ ቆይ ነኔ ሰው ነው ነው ከይና በቃ እኔ እሰጣለሁ። በቃ እንካ ነገ ግን እንዳትረሽ እከፍላለሁ። እሺ እንዳትረሽ አስታውሽኝ። እሺ ማለት እሺ እንዳትረሽ አስታውሽ እንዳትረሽ ጭንጨተት ወይ ማርሲ ወይ ዛክረ ለዛክረ ማርሲ ላንቺ ለቆንጆ ሲል እኮ እኔ ነው ታረም በእግዚአብሔር ምን አይነት ቀን ነው ዛሬ? ዮሴፍ በእናትህ እባክህ እየመሸ እኮ ነው፣ ተነስ። ላንቺ ስል በጣም ብዙ ነገር እንደተፈግሪ ታውቂያለሽ ማርቲ። በጣም እኮ ነው የማፈቅርሽ። ቆይ እስኪ በኔ ሞት አንቺ እኔን ታፈቅሪኛለሽ? እባክህ ተነስ። እምቢ አፈቅርሃለሁ ካላሽ እንደም ከዚህ ንቅንቅ አለለም ማርቲ። እሱም ቤት ገብተን እናወራለን። አሁን ተነስ እንሂድ። አፈቅርሃለሁ በይኝ ማርቲ። እሺ እልሃለሁ እኮ በይኝ። እሺ አፈቅርሃለሁ ተነስ። ታዲያ አንቺ እኔን ታፈቅሪኛለሽ ማርቲ? ያዘኝ ተነስ ያዘኝ። አንቺ ታዲያ ብዙ እንዳይጠጣ ለምን ያልከለከልሽ? ዛሬ ደስ አይከል ማርቲ እኮ እንደምታፈቅሪ ነገረች። እኔም እኮ አፈቅራታለሁ። እውነት አይናገርም የሚባለው ምስሉ ማለት ነው። ሚስጥር መደበቅ አይችልም ማለትሽ ነው? ደህና
ተናዘሩ በቃ ያስቀየምከው ማርታ በቃ ለኔ ሸምፓን አይስካ ዝም ብለታኝ ነገ ጠዋት እንነጋገራለን። ዮሴፍ አቤት። ና እስኪ ለጥጃው ያዛት። ማርቲ ወዴት ነው ሄደችው? ማርታ ልትቀዳ እንደወረደች አልመጣችም። ግን እኮ የጻፈችልኝ እንደማትመለስ ነበር። ምን ማታ ትንሽ ሳላቅ ጥፋት አጥፍቻለሁ መሰለኝ። እንዴት ዋ ይሰበካ ምንም አላጠፋም። አንዳንድ ጊዜ እኮ ትንሽ ሞቅ ነገር ማለት ያለ ነው። እስቲ የጠፋች ነገር አንብቦ ወደ ቤተሰቦቿ እንደሄደችና የመጥፋቷ ምክንያት ደሞ እኔ እንደሆንኩ ነው የጻፈችልኝ። አንተ አዎ የኔ የህይወቴ መቀየር ክስተት የሆነችው ልጅ ማርታ ነች። ምንድነው አንተ ልጁ ሰሞኑ ሰላም አይደለም? ካልሆነ ግን ዳንሳው መደላለም ጸበል ወስጄ ላስነካው እንዴ? ጥጃል ጋገና ትጥባ በህይወቴ ሽንፈትን አምኜ መቀበል ማልፈልግ ግትር ሰው ነበርኩ። ዛሬ ግን ተሸነፍኩ። ማርታ በፍቅሩ አሸነፈች። እስቲ ረጋ በል። ወጣቶ ነው የምን ተብሳ መቁረጥ ነው? ወደ ሄዳችበት እናትና አባት ቤት እኮ ሄድ ነበር። ግን ነገሩ ማክረር እንጂ መፍትሄ ምንም አናገኝም። ምንድነው? አያ ያንተ ጥፋት በእኛ ፊት እንደምታፈቅራት መንገሪ ነው። አብራ እኮ ነው። አያ እኛ ገጠር ሴቶች እንደናንተ ወንዶች ምን ታፈቅረው ሰው ማግኘት አልታደልንም እና ምን ያህል ብትወዳት በሶፊት እንደዚህ ስለነገርክባት አብራ መቆየት አትፈልጊም። ታብራለች ማርትዬ። ከራሷ ይልቅ ለቤተሰብ ክብር ነው የምትጨነቅ። እናቱ ሙቱ በቃ ተስፋዬ ሁሉ ተሟጧል ማለት ነው። ከእንግዲህ እኔ እዚህ መቆየት ማርታን ለጭንቀት ሊዳረጋት ስለሚችል ወደ አዲስ አበባ መለሳለሁ። እስቲ ረጋ በል። የምን ሽኮላ ነው? እስቲ ረፍት ነገር ውሰድና ሂድ። ምን አይነት ፈተና ውስጥ ነው የገባሁት? ዮሴፍ ልብ ተከፍቶ የሚታይና የሚመረመር ቢሆን ኖሮ ምን ያክል እንደማፈቅር በግልጽ ታቅ ነበር። ለምን ግን ጥዬ መጣው? ዮሴፍ ለማን ነው ጥዬ የጠፋሁት? እኔ ቆንጆ አልከው? አዎ በጣም ቆንጆ እኮ ነሽ። ሰላም ሰጥቶ እጅግ ይማርከኝ የነበረው ቀዬ እንኳ አስጠልቶኛል።
ስልካችሁ ለምንድን ነው ዝግ የሆነው? የጥር ስልክ አይሰራም ማለት ነው? ኔትወርክ የሌለበት ቦታ ይሆናል። እና ቢያንስ እንኳን ኔትወርክ ወዳለበት ቦታ እንኳን ሄደው አይደውሉልኝም? ትንሽ እንኳን አልናፍቃቸውም? እነማን ናቸው? ስንቴ ነው የምነግርህ? ጓደኞቼ ናቸው አልኩ። ነገሩን አገባኝ። ቴንክ ዩ ገንዘቡ ደርሶኛል ለማለት ነበር። ሰላም እንደምከፍል ሰው አትብ እንጂ። እሺ እንግዲህ ትን እንዳይላችሁ ሂሳብ ልናገር ነው። ባክህ ተናገር። ምን ታካብዳለህ? ወጣቶች አይደለም ሰርተን እንከፍላለን። ሌላ ምንም አይመጣም። ሞራል እኮ አለ እኮ። አዳምጡ። ዛሬ አሁን የተጠቀምነው ሳይጨምር በአጠቃላይ እስካሁን የተጠቀምነው 5552 ብር ከ45 ሳንቲም። ተሳስተሃል ባክህ። በትክክል ደምር። ምን ተጠቅመን ነው እንደዚህ? አንቺ ደግሞ ቁጥር ታውቂያለሽ፣ መቋጠር እንጂ ቁጥር የት ታውቂያለሽ? በቃ ሂሳቡ ይሄ ነው። ባክህ በሰል የሚመጣን እንቀበል ብለን ነው። ቆይ አንድ ሀሳብ መጣል። ለምን ጥገኝነት አንጠይቅም? ምን ማንን እንዴ? ያለሽው ደቡብ ኢትዮጵያ እንጂ ደቡብ ሱዳን መሰለሽ እንዴ? ምንድነው የምታወራው? ስማ ሳሚ፣ ይልቅ አንተ ከቤተሰብም ከሆነ ከምትቀርበው ሰውም ገንዘብ ፈላልገ ወደ አዲስ አበባ ሸኘን። ምን ያልክ ነው? ሲጀመር የኔ ቤተሰብ ሩቅ ነው ያለው። ተስፋ ቆርጥ ቁጭ በል። እኔ ከየት ነው ማመጣው? አንተ ነህ እኮ ወደዚህ ያመጣን። መፍትሄ ፈልጋ። ሚኪ ስርዓት ያዝ። ሳሚ ምን ያርግ? ባይሆን ተመካክረን የሆነ ነገር እንፍጠር። ሰዎች የሆነ ሀሳብ መጣልኝ። ምን? ለምን አንለምንም? ኤው ሌባና ለማኝ የተሰበሰበበት ቦታ እኮ ነው ያለሁት እኔ ምላችሁ ሆቴል የመቆየት እድላችን በጣም እየጠበበ ነው። ስለዚህ በአፋጣኝ መፍትሄ መፈለግ አለብን። ያለን ብቸኛ አማራጭ ልመናው ነው። የጆሲን ጉዳይ ደግሞ ለፖሊስ ሪፖርት ማድረግ እንችላለን። የጆሲን ጉዳይ ለፖሊስ ተናገርን ማለት እዚሁ እስር ቤት በስብሰን ቀረን ማለት ነው። ትንፍሽ ማለት የለም። ተስማማላችሁ በልመናው? አዎ በልመናው ነው ተስማምቻለሁ። ግን የጆሲን ጉዳይ አጣርተን በልመናው ከተስማማችሁ መቼ እንዴት መለመን እንዳለብን ክላስ ገብተን እንነጋገር። በቃ አሁን ሁላችሁም ስልካችሁን አጥፉ። በዚህ ጉዳይ እንነጋገር ከተባለ ስልክ አጥፉ ከአሁን ሰዓት ጀምሮ። አንዳንዶቹ እኮ ችግር ላይ ያሉ ሳይሆን ትራዲዮ ድርጅት ውስጥ ያሉ ይመስላሉ እኮ። ወይ ዮሴፍ ባኪ ይቅርታ አድርግልኝ። አንቺ ምን አጠፋሽ? መጀመሪያ ይቅርታ አድርጌልሻለሁ በለኝ። እንግዲህ ጥዬ ላልሄድ ቃል ገባለሁ። ይቅርታ አድርጌልሻለሁ። ባንቺ የሚጨክን ምን አንጀት አለኝና ነው? ማርቲ፣ ከእንግዲህ ግን ላጣሽ አልፈልግም። የኔን ማንነት እዚህ ድረስ እንዴት እንደመጣሁ ከፈቀድሽልኝ ሁሉንም ነገር እነግርሻለሁ። ከእንግዲህ አንቺን የማዋሽበት አንደበት የለኝም። ዮሴፍ፣ አንተ ውሸታም ሰው እንዳልሆንክ አውቃለሁ። ምንም አይነት ነገር ብትነግረኝ ከእንግዲህ ጋር አርቀህ እና አብረው የመጡ ጓደኞች ምን ሆነ ይሆን? እስካሁን ወደ አዲስ አበባ ተመልሰው ይሆናል። በጣም ይገርማል። እኔ ሻወር ስወስድበት የነበረው ከዚህ በጣም ሩቅ በጣም እና ዮሴፍ በጣም አስቀይሜሃለሁ። ምን አይነት ስራ ብሰራ ይሆን ላጠፋው ጥፋት ይቅርታ የምታደርግልኝ?
ምንም አይነት ነገር ማድረግ አያስፈልግሽም ማርቲ። ሐዘን ጭንቀቴን ሁሉ የምታስረሺ ትልቅ ካሳዬ ነሽ። ከምነግርህ በላይ ጥሩና የዋህ ነው። ሲበዛ አይናፋር ነበርኩ። አይናፋርነቴን ገደል የከተትክ ሰው ነህ። ከእንግዲህ አለ ጥዬህ አልሄድም፣ የትም አልሄድም። ካንተ ተለይቼ መኖር አቃተኝ። አሸነፍከኝ ዮሴፍ። ሐሜት ወሬ አንተ የነገስክበትን የተቀልብኝ ሰው አይገባም። ከቻልካሁን ይዘህን ጥፋ። የትም ይዤሽ አልጠፋም። በምትወጂው አካባቢሽ አግብቼሽ እኖራለሁ ማርቲ። እንትን ነው በእናትህ ላሳይሽ። ኧረ አላይም ይቅርብ። ስለ ወንድ ልጅ ስለ ወንድ ልጅ ስለ መሬቴ ስለ ወንድ ልጅ አምላክ ስለ ወንድ ልጅ በጣም የሚገርም ትወና ነው። አይገርምም? እስቲ እንዬ ወደዚህ ቀረብ አድርገው። እሺ ቆይ እዚህ ከዛ በፊት እኔ አንድ ነገር ልንገራችሁ። እያንዳንዱን ቋንቋ እየለቀምኩ የመጣው ካይሶታይ ከተባለ ግብላችሁ ነው። ካይሶታይ ሌቦች ማለት ነው። ምን ካይሶታይ ከተባለ በቃ ካይሶና ካይሶ ብቻሽን ሲያገኙ ካይሶ ነው። ካይሶታ ሌቦች ናቸው። ሌላ ደግሞ ስለ ወንድ ልጅ አምላክ ነው በጎፍኛም በአማርኛም አንደኛው ጾሲሞ ታይሻቶ ጾሲሞ ይኸው ስለ ወንድ ልጅ አምላክ ልመና እኮ ልመና እንትን እሺ ከሰጡኝስ ምንድን ነው ጾሲሞ እሺ በቃ እሺ ለማንኛውም ጾሲሞ በቃ የሚዳይጋ ጾሲሞ ማደልተ የሚያጥተ ምናምን በቃ በጎፍኛ እኔ በጎፍኛው ገራገደ ወይ አንቺ በፍቅር አንጀቴን የበላሽ ስለሆነ አንቺ በደንብ ለምኝ። እሺ አንተ ጥሩ የጨርቅ ኳስ መስላል። የትምህርት ጊዜ ከመድረሱ በፊት ወደ አዲስ አበባ ተመልሼ ጓደኞችን ተማጣራት ነበር። እኔም እኮ ስለ ጓደኞቹ ሳስብ ነበር። ለነገሩ አይጦክ የጎፋ ህዝብ የዋህ ምንም አይሆንብህም። እሺ ትምህርት እንደጨረስ ታገቢኛለሽ አይደል? ትምህርት እንደጨረስ እንደሚል ተስተካክሎ ላገባ ካሰባለሁ። መመለስ ካሰብኩ ደግሞ አንዳንድ ነገሮችን መግዛት ይኖርብናል። ላጎቴም መመለስ እንዳሰብክ ነገር እሺ እና ዮሴፍ ለመሄድ ያሰብክ? አዎ። ግን አንድ በልጅነት እኔ የሰማ አንድ ተረት አለ። አንድ ሴት ባሏን የምትወድ ነበረች።
በኋላ በባሏ ፍቅር በጣም 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 የተሰማት ምስኪን እሷ በቃ ባሏን ከመውደዷ የተነሳ የሰፈር ሰው በመንገድ ሲያልፍ እንኳን እንዲያይባት አትፈልግም። ባሏ ግን እሷን አይወድም፣ ፍቅር የለውም። ከቤት ወጥታ እንድትጠፋ ይፈልጋል። በኋላ ይሄንን ያየች ያቺ ምስኪን ሴት ይሄ ነገር እንግዲህ እስቲ ለጠንቋይ ሄጄ ልንገር ብላ ጠንቋዩ ጋር ልታስረዳ ሄደች። ጠንቋዩ መስተፋቀር ስራ ብላ ስትጠይቅ ገንዘብ ክፈይ ብሎ አስከፈለ። ከዛ እንግዲህ ይሄ የፍቅር መድኃኒት እኔ ማስተፋቀር እንድሰራልሽ የአንበሳ ጸጉር አምጪ ያለ ይገርም ነው። ይሄ አንበሳ ጸጉር አሁን እሷ ሞታ እንድትቀር ነው እንጂ አንበሳ እንዴት ታመጣለች? ከዛ ቀስ ብላ አንበሳ ስጋ በሩቅ እየሰጠች አንበሳ ጋር ተላመደች። በጣም ነው የምትገርመው። ከዛ ተላመደች። አንበሳ አንድ ቀን እንቅልፍ ወሰደ። እንቅልፍ ሲወስድ እቺ ምስኪን ሴት ቀስ ብላ ከአንበሳ ላይ ጸጉሩ ቆርጣ ይዛ ሄደች። ከዛ ለጠንቋዩ ሰጠች። ጠንቋዩ ገረመው። የተጠቀመችበት ጥበብ በጣም ደነቀ። ከዛ ይሄ ጥበብ አንቺ አንበሳ ጸጉር ለማምጣት የተጠቀምሽበት ባልሽ እንደዚህ ተጠቅመሽ የራስሽ አርጊ ፍቅር ስጪ ብሎ አለ። አያ ይኸው ዮሴፍ ይኸው ላየ አንድ ሰው እውነት ነገር በልቡ ካለ ወደፊት የሚፈልገው ነገር ሁሉ ጊዜ ይርዘም እንጂ ማግኘቱ አይቀርም። እኔ አሁን ይኸው ከእናንተ ብዙ ነገር ተምሯል። ትክክል። ፍቅር አሸናፊ መሆኑ ተረዳው። ትክክል። እና መቼስ ምን ማድረግ ይቻላል እንግዲህ እናንተ ትልቅ ደረጃ ያድርሳችሁ። ስላደረጋችሁልኝ ነገር ከልብ አመሰግናለሁ። አይ ምን አደረግንልህ እኛ? ይልቅ ማርቱ ነገ ገበያ ቀን ነው። ማስታወሻ ምናምን ገዛዙ። እሺ። አዎ እኔም ሌላ የሚገዛ ነገር ስላለ በቃ ሳውላ ገበያ እንሄዳለን። ሌሊት ተዘጋጅታችሁ ጠብቁ። እሺ ኦስሞ ተሸቶ ኦስሞ ደምቸቶ ኦስሞና ማዳድተ ኦስሞ ኧረ ፍሬንድ እንተባበር፣ እንተጋገዝ። ኧረ እንተጋገዝ። እግዚአብሔር ስለ ወንድ ልጅ አምላክ ኦስሞ ተሸቶ ኦስሞ ደምቸቶ ኦስሞ እግዚአብሔር ኦስሞ ስለ እግዚአብሔር ኦስሞ ተሸቶ ዝነገራው ደቀናሽ ዳስቲኮ ምልክተራ ራባግዲ ኮያዳና ካ ሲዮ ዝነገራው ደቀናሽ ዳስቲኮ ምልክተራ ራባግዲ ኮይ ካ በንቲና ኪ ኮያዳ ካ ሰላም ምንድን
ጉድስሚ ዝነገራው ተቀናሽ ነው ስትይኮ ጉድ ነው የምታወራው። ገንዘብ የጠፋበት ሰው ካለ ምልክቱን ነግሮ መውሰድ ይችላል። እዩ ምልክት አራ ማግኒኮ ደቃያ ታይቃበት ለቂሻይ ቃያ ታካ ይው እንዴት ሊሆን ይችላል? ሲያ ዝነገራው ተቀናሽ ነው ስትይኮ ምልክት አራ ማግኒኮ ያታነቃ ሲያ ሃይ ሙላፈዴ ሎፊያዴ ገዳ ይሄ የጠፋ ገንዘብ የኔ ቤተሰብ ገንዘብ ነው። አይ መላፈዴ ጋሽ ሎፊያዴ ገዳ ሎጋላካ ሚሻንን እንተ ደምሰ አይ ኮያገ ሚሻንን ንውሳሽን ኑ ላገፍ ወዳሶሽን ሚሻንን ይደር አንተ እኔ ባሰት የሰው ገንዘብ የሚወስድ ሆኖ እንደዚህ ታወራለህ? ጋሽ ሚሻን ንውሳኑ ላገፍ ሲማ በቃ ጋሽ ብሎ አስብ ተሳስቶ ይሆናል። ሃያ በትር ኪሎ ቆሞ ባያነስ ገዳ ለአንተ ራበደ አይ ሲተተግደና ይሄው ያው እንደም ባላ ንብረቱ ራሱ መጣ። በእውነት አንተን ፍቅር እኛን ችግር ያሳበደን ምርጥ የረፍት ጊዜ ነበር አይደለም? አሪፍ የህይወት አጋጣሚ ይሉታል ይሄ ነው። በእውነት ወተት በግዴታ ውሃ በውዴታ የሚባልበት ሀገር ገብቼ እንደ ፀሐይ ብቻ አምፖል መስላል። እውነት ሳሚ እዚህ ሀገር በመወለድ እጅግ ልትኮራ ይገባል። አዋራህን አራገፍክብኝ አሳሪ። አየህ ጆሲ እውነት በሀገረ ሰው ይኮራበታል ማየት ማለት ነው። አየህ እንደው ምን አለ ያንተን እድል በገጠመኝ። አሜን 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 አሜን። እኔ የምለው ጆሲ አሁን በቃ አንተ በሊንዳ ላይ ልትከረበትባት ነው እንዴ? 4 ነጥብ የገባ ታሪክ ታነሻለሽ? ቆይ እኔ እኮ ማመን አቃተኝ። እኔ ራሱ ባንቺ ላይ እኮ ገና ከረበት ልልኮ ነው። ማን ተበኔ ላይ በቃ አዎ ማርታ ውጭ ቆማለች። ሻይ ቡና ማን ቡና ያፈላል? ሴት የለዚህ እኛ ምንድን ነው ወንድሞች። በነገራችን ላይ ነገ አቶ አለማየሁ ቤት ተቀርታችኋል። እጅ እናግራችሁ ሻንጣውን የት ነህ? ወደ ቤት። እሺ ሰላም ነው። ኑ እሺ እንግዲህ በህይወቴ ከተደሰትኩባቸው ቀኖች እንደው የዛሬ ቀን ነው በቃ ደስ የሚለኝ። እቺ ዓለም እንግዲህ በማይታመኑ ገጠመኞች የተከበበች ነው። ታዲያ በዚህ አጋጣሚ እንግዲህ ለእኔም ቤተሰብ ሆነ እዚህ ለሁለት እውነተኛ ፍቅረኛሞች ከደቡብና ከሰሜን አሳስቦ ላገናኘ ገጠመኝ ድንቅ ነው እና ለነዚህ ለሁለቱ ፍቅረኛሞችና ለኔ ቤተሰብ
ዝምድና ዛሬ ያዘጋጀው ግብዣ እንድትቋደሱ ጋብዣለሁ። እንግዲህ ማርታና ዮሴፍ ጥሩ ጊዜ እመኝላችኋለሁ። ኢንተናዶ ሳይስ እኛም በበኩላችን ቦንቻይስ ሀሳብ በሌለበት ፍቅር ብቻ በሞላበት ካንቺ ጋር መሆን እንዴት ደስ ይላል። ከልብ ያፈቅርሻለሁ። እንግዲህ መንገዱ ጨርቅ ያርግላችሁ። አይ ቤቴ ደምቆልኝ ነበር። እንደምን ያለው ከኔ ጋር ቢኖሩ። ከዚህ በኋላ እኮ ቤተሰቦች ነን ማለት ኤሮ አዎ እንግዲህ እኮ በቃ ዘመዶች ናቸው እነሱ። እንግዲህ እረፍት ሲሆኑ በቃ እየመጡ በእኛ ያርፋሉ። እሺ እሺ፣ በጣም ነው የምናመሰግነው። እንወዳቸዋለን። በል አሁን መኪና እንዳያመልጣችሁ እስከ መኪና ልሸኛችሁ። ተከተሉ። አዎ እሺ፣ እሺ፣ ሰላም ሁኑ።